በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች ተወዳጆች፣ መንፈስ ቅዱስ ይባርካችሁ። ክርስቶስ የሞተልን የሞተላችሁ እግዚአብሔር ልጆች አድርጎ የተቀበላችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ የተባረከ የተወደደ ይሁን። ዛሬ የምንማረው መለየት ምን ያህል አደገኛ እንደሆነ የመለየትን ጉዳት ነው። እርስ በርስ የመለየትን ጉዳት ሐዋርያው ጳውሎስ በገላትያ መጽሐፉ ላይ መልእክቱ ላይ ምዕራፍ 5 ቁጥር 15 ላይ እርስ በርሳችሁ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ የሚል ቃል ጽፎልናል። እንደምታውቁት የኛ መሰረት ፍቅር ነው። የኛ መሰረት የተመሰረተው በክርስቶስ ደም በደመ ክርስቶስ ነው። ኢየሱስ ክርስቶስ ማለት ፍቅር ማለት ነው። ኢየሱስ ክርስቶስ ሁለቱን አንድ ያደረገ ሁለቱን ግድግዳዎች የገጠመ የማዕዘን ራስ ነው። አናጢዎች የጣሉት ግን ያመኑበት ሰዎች ደግሞ የተጋጠሙበት አንድ ቤተሰብ አንድ ዘር የሆኑበት ብሩክ ዘር ነው ክርስቶስ። አሕዛብ የተባረኩበት ዘር ነው ክርስቶስ። ሰዎች በዘርና በሃይማኖት ተለያይተው በጎሳ ተለያይተው አንዳቸው በወንድማቸው ላይ ጨክነው እስኪያስቡ ድረስ በተረሱበት ዘመን የተገለጠና በአይሁድና በሳምራውያን በግሪካና በአይሁድ መካከል ሰላምን የፈጠረ ሰላም ነው። ያንን ሰላም ነው አምላክ አድርገን የምናምነው ክርስቶስ። ስለዚህ የህይወታችን እድገት፣ የህይወታችን ብልጽግና፣ የህይወታችን በረከት፣ የህይወታችን ልምላሜ፣ የቤተክርስቲያናችን ውበትና እድገት በአንድነትና አብሮ በመስራት ውስጥ የሚገኝ በረከት እንዲሆን አድርጎ ነው የሰራው። ቅዱስ ዳዊት ወንድሞች በህብረት ቢቀመጡ እጅግ መልካም ነው፣ በዛም እግዚአብሔር ህይወትንና በረከትን ያዛል። ወንድሞች በማህበር ሲቀመጡ አብረው በአንድነት ሲሰሩ፣ ቤተሰቦች በአንድነት ሲያስቡ፣ ጓደኞች በአንድነት ሲያስቡ መልካም ነው። ለምን? እግዚአብሔር በዛ በኩል ህይወትና በረከትን ያዛል። ስለዚህም መለያየት በሰው ልጅ ልብ ውስጥ እንዲዘራ ጠላት ሲያደክም ይሰራል። የጠላት ትልቁ ጥቃት በተለይ በክርስቲያኖች መካከል መለያየትን መፍጠር፣ ልዩነት ላይ እንድናተኩር ስንሆን በግል ድካማችን፣ በምልከታ ችግራችን ልዩነት መለያየትን ማሰብ ስንጀምር እግዚአብሔር ልጆች ጠላት ይጫወትብናል። ከዛ በኋላ ሰው ሲለያይ ይጠፋፋል ነው የሚለው። በጣም ልጅ ሰንበት ትምህርት ቤት እያለሁ የተማርኩት ትምህርት ነው ይህን ትምህርት እና የእግዚአብሔር ቃል ያልገቡኝ ነበሩ፣ በዘመኑ የገቡኝ ቃላት ነበሩ። ከነዚህም አንዱ ይሄኛው ቃል ነበር ይገባል። አብረን በምንኖር ሰዓት ሰይጣን የሚጠቀምበት አንድ ወንድም ነበር። በባህሪው ክፉ ሰው ነው። የሰው ክፉ የለም፣ ያው ጠላት የሚጠቀምበት ነበር። አብረን ተቀምጠን እሱ ከመጣ እንድንጣላ አድርጎ ነው የሚሄደው። ይሄ ቋሚ ስራው የዘላለም ስራው ያለች እንግዲህ በዛ በልጅነት እድሜ ማስታወሰውና ደግሞ እሱ ታላቃችን ነው። ሊመራን የሚገባ በመልካም ሊመራን የሚገባ ነው፣ ግን በክፉ የሚመራን ሰው ነበር እና እሱ እስኪመጣ ድረስ በነበረን አገልግሎት በጣም ውጤታሞች ነበር። ገጠሩን እናስተምራለን፣ ህዝቡን ጨሌ እናስተዋለን፣ ከጣዖት አምልኮ ባዕድ ህዝቡ እንዲወጣ እናደርግ ነበር። ሰንበት ተማሪዎች ሆነ። እሱ ከመጣ በኋላ ግን ብዙ ጊዜያችንን በመጣላትና በመታረቅ ማሳለፍ ጀመረ። መጣላትን እንደ ስራ አገልግሎት፣ መታረቅንም እንደ አገልግሎት ማየት ጀመረ። ብትንትናችን ወጣ። ይገርማችኋል። መጣላት ሲመጣ መሸሽ መጣ። ሰንበት ቤት የነበሩ ልጆች ወጡ፣ ተስፋ ቆርጠው አልመጣም ብለው ቀሩ። ጠንካራ ልጆች ፊታቸውን በቃ አንመልስም ብለው ከቤተክርስቲያን በጠላት ሐሳብ በዚህ ወንድም ምክንያት ማለት ነው። አንድ ሰው ይበቃል ሄደን ስርዓት ለመስራት ትልቁ መንጋ ለመበተን እግዚአብሔር ይጠብቃል። አንድ ሰው ይበቃል።
መጠፋፋት የሚባለውን ምዕራፍ የሚያደርሰውን ልዩነት ለመጫር አንድ ሰው ይበቃል። በየቤተ ክርስቲያኑ የተመደቡ የሚመስሉ ሰዎች አሁንም አሉ። በየጉባኤው እነሱ ካሉ መለያየትና ጠብ አይጠፋም። እግዚአብሔር በዘራችሁ ያድርስ እንዲህ አይነቱ ክፉ ነገር። እግዚአብሔር መለያየት ብዙ አደጋ አለው። አደጋው ይውላችሁ እንድንጠፋፋ ነው የሚያደርገው። በተለይኛ ወንዶች ደግሞ ባህሪያችን አስቸጋሪ ነው። ጠብ ስንጀምር ወደ አሸናፊነት መምጣት ስለምንፈልግ ጥቃታችንና ኃይላችን ይጨምራል። አፍርሰንም ቢሆን ቤተክርስቲያንን ልንጠቃቃ እንችላለን። የካህናት ጠብ በአሜሪካ ቤተክርስቲያን ባለፉት ዓመታት ምን እንደፈጠረ ታውቃላችሁ? ካህናት ሲጋጩ ህዝቡን ወደ ህዝቡ እያመጡ ህዝብ ታቦተ እግዚአብሔር ላይ ጫማ አውልቆ እንዲወረውር ሲያደርጉ ነበር። ወንድ ሲጣላ ጥቃቱ ቤተክርስቲያንን እስከ ማፍረስ ሊደርስ ይችላል፣ እግዚአብሔርን ካልፈራ። ውጤቱ ግን ኪሳራ ነው። ሁለተኛ ቤተክርስቲያን አልመጣም የሚል ብዙ ትውልድን የሚያፈራ ነው። ጠብ ሁልጊዜም ቢሆን ውጤቱ ጥፋት ነው። ስለዚህ የሚለያዩ ሀሳቦች ሲመጡ ቶሎ ብሎ በእንጭጩ መርጨት ያስፈልጋል። ልዩነትን የሚወዱ ሰዎችን መጠንቀቅ አለባቸው። ልዩነትን የሚያገለግሉ ሰዎች ሰው እንዲለያይ የሚሰሩ እንደ ቀልድ በዓላማ ባለማወቅ ይህንን የሚሰሩ ሰዎች ሴቶችም ወንዶች አንዳንድ ሽማግሌዎች ባልና ሚስት እናስታርቃለን ብለው ይቀመጣሉ። ከዛ ለብቻ ያናግሯቸዋል። ስሜታ የሆነ እሷ የምትናገረውን ያለምንም ማጥሪያ ወስዶ ለባልየው ይናገራሉ። እናስታርቃለን ብለው ለየቷቸው ይመጣሉ። እንዲህ ብለህ በሰው ፊት እንዲህ ብለህ ትላለች ወይ እሱም እንዲህ ብለሽኝ ይላል። ማጥሪያ ያለው ቅቤ ከተነጠረ በኋላ ውስጡ የማንጠሪያው ቅመሙ ቆሻሻ እንዳይገባ በማጥለያ ነው አይደል ወታች ወደ ቅቤ እቃው የሚገባው። እናቴ ስትሰራ ይቻላል። ከዛ ደግሞ እዚህ የተነጠረበት ቆሻሻ ነገር ደግሞ ለብቻ ይጣላል። እንዳለ መድፋት ማለት እኮ ነው። ሳያጣሩ ሽማግሌ ሆኖ አንድ ሰው ሲመጣ ሰዎች እንዲለያዩ፣ ሰው እንዲታረቁ፣ ሰላም እንዲፈጥሩ መስራት አለበት። አንዳንድ ሽማግሌዎች ግን የሽምግልና ጥበብ ይጎላቸዋል። ሽማግሌ ስለሆኑ ብቻ ታውቃላችሁ ሽምግልና አንችልም። ማስታረቅ ራሱ ጸጋ እግዚአብሔር ነው፣ ጥበብ ነው። ዘርግፍ አድርገው ተናግረው የሚያለያያቸዋል። የሚጣል ተጥሎ የሚደበቀው ተደብቆ የሚነገረው ተነግሮ ነው እንጂ ዝም ብሎ ነገር አይነገርም። ሰው እንዲለያይ መስራት አደገኛ ነው፣ እንዲጠፋፉ ያደርጋል። እግዚአብሔር ልጆች እርስ በርሳችሁ ስትለያዩ ትጠፋፋላችሁ። እና ልዩነትን በጣም መፍራት ያስፈልጋል፣ መቃወም ያስፈልጋል። ሀገር ራሱ ህዝብ ሲለያይ ነው የምትጠፋው። የደቡብ ህዝብ የሰሜን ህዝብ እያሉ አይደል? አሁን ታናሽ ሱዳኖችን ያዋቸው ሁለት ሀገር ለመሆን ጫፍ ደርሰዋል። ሊቢያዎችን ያዋቸው ኪሳራ ያለበት የመጨረሻ ድክም ወዳለ ሀገርነት እየተቀየሩ የወደው መለያየት ብዙ አደጋሉ። ችግሮችን መነጋገር፣ መፍትሄ ማምጣት፣ ለሰላም ሀሳብ ለእግዚአብሔር ቃል ሀሳብን ጆሮን መስጠት ያስፈልጋል። እኛ ሰዎች በእግዚአብሔር ቃል የመመራት ግዴታም አለብን፣ መብትም አለ። እግዚአብሔር ይላል በውሳኔ ማለት ያስፈልጋል። እግዚአብሔር የራሱ ጉዳይ እኔ የሚያማክረኝ ፓርቲ ነው፣ ፖለቲካዬ ነው፣ ምናምኔ ነው፣ ጠቤ ይሻለኛል ብሎ መቀጠል ይቻላል። ውጤቱ ግን መጠፋፋት። ወንድማማቾች ተጋድለው ተባልተው እርስ በርሳቸው ነክሰው ከብረው የቀጠሉ የሉ። ደም እንደሆነ ዋጋ ያስከፍላል። ሁልጊዜም ቢሆን ሰው ከመለየት ይልቅ አብሮ መኖር፣ አብሮ መስራት፣ አብሮ መብላት ያስፈልጋል። እኛ ኢትዮጵያን መለየት አንፈራም። ይገርማቸዋል። ኳስ ለምንድን ነው የማይሆንላቸው ብለው አንዳንድ የሚለበኑ ሰዎች ሲያጠኑ አብሮ መስራት ስላልተለማመድን ነው። ከኳስ ይልቅ ሩጫ ቀድሞ መሄድን እንችላለን ይባላል። አብሮ መስራት፣ ቲም ወርክ፣ በጋራ መስራት፣ አብሮ ማደግ፣ አንዱ ያንዱን እየተጠቀሙ በጋራ መሄድ ወደፊት ስላልተለማመድን ኳስ አልተሳካልንም ይባላል። መለየት አደገኛ ብዙ ዋጋ ነው የሚያስከፍለው።
እርስ በርሷ የምትለያይ መንግስት ትፈርሳለች ነው አትጸናም። እና የሚገርማችሁ የመለየት ሁሌ ደሞዙ በጣም የሚያስፈራ ነው፣ መጠፋፋት፣ መፍረስ። ታዲያ እንዴት ልጅ አለው ቤተሰብ የመሰረተ ሰው ለመጥፋት ይሰራል? እንዴት ለመጥፋት ይሰራል? እንዴት ለመፍረስ ይሰራል? እንደ ዕድሜ እኮ ተመልሶ አይመጣ፣ ዘመንም ተመልሶ አይተካል። የእኛ ዘመን ይሄ ነው። ከተወሰነ ዓመት በኋላ ስፍራ ለቀን እንሄዳለን። በዚህ ዓመታችን እንዴት ነው ለመጥፋት የምንሰራው? ለምንድን ነው ለመለየት የምንሰራው? በፍጹም ማለት አለብን። እግዚአብሔር ልጆች እርስ በርሳችን ስንለያይ ልንጠፋ እንችላለን፣ እንነካከሳለን። የበጎች ባህሪ ቀይርና የተኩላዎች ባህሪ ይሆናል። እርስ በርሱ የሚነካከስ በግ ነው ማለት ተኩላ ነው። በግ እንዲህ አይደለም። በግ አብሮ ነው የሚሰራው፣ አብሮ ነው የሚሄደው፣ አንዱ ቀደመ ተከትሎ የሚሄድ ነው። በግ ህብረትን ነው የምትወክለው። የተኩላ ባህሪዎች እንለማመዳለን፣ መነካከስ፣ እርስ በርሳችን አንዳችን ለመሳል። እግዚአብሔር ልጅ ምንም ነገር ስናደርግ ውጤቱ ምን እንደሆነ ቀድመን ማየት አለብን። ሰዎች ጠንካሮች የነበሩ ለምሳሌ እስራኤልን ጠንካራ ሀገር ነበረች። በሰለሞን በንጉሥ ዳዊትም በንጉሥ ሰለሞን በልጁ በሮብዓም ምክንያት ግን ለሁለት ተከፈለች። ለሁለት በተከፈለች ዋዜማ እስራኤልን የሚወሩ ከሮም ከባቢሎን መጡ። አንድ ላይ የነበረች ሀገር ተከፋፈለች። 12ቱ ነገሮች ለሁለት ተከፈሉ። ተጣልቶ ተባልቶ ተከፋፍሎ የለማን ሰው እስቲ ንገሩኝ፣ የቀናው ሰው እስቲ ንገሩኝ። አሁን ድረስ ልባችን ውስጥ ከሱ ጋር አልኖርም፣ ከሱ ጋር አልመርክም፣ ከሱ ጋር አልሰራም ብለን ለመለየት መሐላ ምን ሰዎች አለ። በፍጹም ተሳስተናል። ችግርን ፈቶ አብሮ መኖር ነው የሚሻለው። እርስ በርሳችሁ ብትበላሉ ብትነካከሱ ትጠፋላችሁ። እንደውም አብስተ ዘመኑ በቀረበ ጊዜ የበለጠ እርስ በርሳችን ልንመካከል እንሰባስብ ነው የሚገባው። ሰው ይወላችሁ ብቻውን በጣም ደካማው ፍጥረት ነው። ታውቃላችሁ፣ ብቻውን ማንም ሰው ብቻውን መኖር አይችልም። ማንም ሰው የወባ ትንኝ ትገለዋለች፣ ይገርማችኋል። ከሰው ጋር ሲሆን ግን የወባ ትንኝ ተከትቦ መሬት አግኝቶ ይድናል። ሰው የፈጠረው መድኃኒት ይጠቀማል። የሰው ልጅ የመጨረሻ ተስፋው ሁለት መሆን ነው። ሰው ብቻውን ዘንድ መልካም አይደለም። ሰው ተለያይቶ ቀንቶ ተሳክቶለት አያውቅም። አብሮ ሲሰራ በእርግጥ ተጠንቆ መኖር አለበት። አንዳንዴ ከማይስማማው ከማይመቸው ከሚረብሸው ሰው ጋር እየሰራ ክፉ እንዳይሆን መጠንቀቅ አለበት። ግን ይህን ጥንቃቄ ከማድረግ ጋር ከሰው ጋር መስራት ይሻላል ከመለያየት። ልዩነት ውጤቱ ጥፋት። ደካማው ሰው የበለጠ ደካማ እንደሆነ ያደርገዋል። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን የሚታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ስለተባረከን እግዚአብሔር ይመስገን። ኮሜንት አድርጉ፣ ላይክ አድርጉት፣ እናውጡ። በረከተ እግዚአብሔር ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።